ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ትናንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ተከናውነው ነበረ። ያው በዚህ ሳምንት በሳምንቱ አጋማሽ ነው የፕሪሚየር ሊግ ጨዋታዎች እየተደረጉ የሚገኙት። በተለይ የውድድር ዓመቱ ወሳኝ የሚባሉ ጨዋታዎችን ሂደታቸውን መቆጣጠር የሚጠበቅባቸው ቡድኖች ጨዋታዎቻቸውን እያከናወኑ ይገኛሉ። ትናንት ያልተጠበቀው አንዱ ትልቁ ሽንፈት የነበረው የቼልሲ ሽንፈት ነው። አሰልጣኝ ኤንዞ ማሬስካ በዘንድሮ የውድድር ዓመት የኮንሲስተንሲ ጥያቄ መመለስ ይኖርባቸዋል የሚል ተደጋጋሚ ጥያቄዎች እንደነበሩ የሚታወቅ ነው። ትናንትና የኮንሲስተንሲ ጥያቄያቸው ምላሽ ለመስጠት ያፈረ ቡድን ነበር ሜዳ ላይ ይዘው የገቡት። 3-1 በሆነ ውጤት ተሸንፏል ቼልሲ። ይሄ ብዙዎች ኤክስፔክት ያላደረጉት ሽንፈት ነው በቼልሲ በኩል የተፈጸመው ሽንፈት። በተለይ የሜዳ ላይ የእንቅስቃሴ እድገት ለአንድ ቡድን በጣም ወሳኝ ነው። እያንዳንዱ ጨዋታ ላይ የተሻለ ፐርፎርም ማድረግ፣ የተሻለ ጥሩ እንቅስቃሴ አድርጎ ለጨዋታው ምላሽ መስጠት አስፈላጊ ነው። ቼልሲዎች ትናንትና ይሄን ነገር ማድረግ አልቻሉም፣ በሁሉም እንቅስቃሴ ማለት ይቻላል። በተለይ ወደ ተጋጣሚ ሜዳም ሲሄዱ እንዲሁም በራሳቸው የሜዳ እንቅስቃሴ ላይ ያሉ ጫናዎችን ለመሸከምና ለማሸነፍ ሲቸገሩ ተመልክተናቸዋል። ሌላው ዛሬ በስፋት የምንመለከተው የአርሰናል ጨዋታ ነው። አርሰናል ድል አድርጓል፣ ብሬንትፎርድን ድል አድርጓል። የመሀል ተከላካዮቹ ነባር ያልነበሩት የመሀል ተከላካዮች አብዛኛውን የጨዋታ ደቂቃውን አሳልፈዋል። አሁንም በሜዳ ውስጥ የሚያጋጥማቸውን ችግሮች የሚቋቋሙበት መንገድ ከዚህ በፊት ባለብዙ ልምድ የጨዋታ ጊዜ የነበራቸውና በነዛ የጨዋታ ጊዜዎች ደግሞ ትልልቅ ጨዋታዎችን አብረው በጋራ የተጫወቱ ይመስሉ ነበረ። ሚኬል አርቴታ ትናንትና በግብ ጠባቂ አቋቋም ውስጥ ለውጥ አላደረገም። በተከላካይ መስመር ክፍል አቋቋም ውስጥ ለውጥ አድርጓል። ቀኝ መስመር ላይ ቤንጃሚን ዋይትን ቋሚ አድርጎ አስጀምሯል። ሪካርዶ ካላፊዮሪ በዚህ ጨዋታ ዛሬም የተሻለውን እንቅስቃሴ ሲያደርግ ተመልክተነዋል። የመሀል ተከላካዮቹ ሄንካፔና እንዲሁም ማስኩዌራ የቡድኑን ዴብዝ በመስጠት በተለይ ወደኋላ እየተመለሱ የቡድኑን ወሳኝ የሚባለውን የሜዳ ክፍል እየሸፈኑ በተለይም ዞን 14ቱ ላይ ተጋጣሚ የሚፈጥረውን ጫና በማስቀረትና ተጋጣሚ የተሻለ የሜዳ አፐርሃንድ እንዳይኖረው በማድረግ ቡድናቸውን ሲያግዙ ተመልክተናል። ከነሱ ፊት የነበሩት የማርቲን ዙቢሜንዲና የዴክለን ራይስ ሚናም እንዲሁ ከፍ ያለ ነበር ማለት ይቻላል። ሌላው ከመስመር የነበረው የእንቅስቃሴ ለውጥ የነበረው ምንድነው? የማዱዌኬና እንዲሁም የጋብሪኤል ማርቲኔሊ በዚህ ሚና ውስጥ መካተት ነው። ፊት መስመር ላይም እንዲሁም ሜሪኖ የዚህ ቡድን ቁልፍ ተጫዋች መሆኑን ያሳየበት እንቅስቃሴ አድርጓል። አጠቃላይ አርሰናል በጣም ያደገ እንቅስቃሴ ነው ያደረገው። በተለይ ከቼልሲው ጨዋታ በኋላ ወሳኝ የሚባሉ የጨዋታ ጊዜያቶችን እንዴት ማሸነፍ፣ እንዴት መቆጣጠር፣ እንዴት የተሻለውን ነገር መስራትና መምራት ያስፈልጋል ለሚለው የአርሰናል የሜዳ ላይ አፈጻጸም ትናንትና አሰልጣኝ ሚኬል አርቴታ እንደተናገረው በተጫዋቾቹ ምን ያክል ደስተኛ እንደነበረም በገለጸው ሀሳብ ውስጥ መረዳት ይቻላል። ብሬንትፎርዶች ትናንት በአርሰናል ሜዳ ላይ ከባድ ነገር ለማድረግ ተቸግረዋል። የቆሙ ኳሶቻቸው በጣም አስቸጋሪ ነበሩ። የቆሙ ኳሶቻቸውን ወደ ውጤት ለማምጣት ጥረቶችን ሲያደርጉ ነበረ። ነገር ግን ኢላማቸውን የጠበቀ ንክኪዎችን ሊያደርጉላቸው አልቻሉ። በዛም ውስጥ ሆነው ግን በተደጋጋሚ ወደ አርሰናል የመጫወቻ ቀጠና ይመጡ ነበር። የአርሰናልን የመጫወቻ ቀጠና በተለይ ወደ መጨረሻው የሜዳ ክፍል ሄደው ጫና ውስጥ በመክተት በሚፈጠሩ ስህተቶች አርሰናሎች አደጋ ውስጥ እንዲገቡና እያንዳንዱን እንቅስቃሴ ለመብለጥ ጥረት ያደርጉ ነበረ። ሆኖም በሜዳ ውስጥ የነበረው አንዱ ትልቁ እርጋታ ምንድነው? ከኳስ ጋር የሚቆዩበት መንገድ ጥሩ ነበረ። አርሰናሎች የነ ኬቪን ሻዴና የነ ኦታራ የመስመሮችን የማጥበብ ስራዎችንም ቢሰሩም አርሰናሎች ግን ይሄ የሜዳ ላይ የመጨረሻ የእንቅስቃሴ ጥራትን እንዳያገኙ በተደጋጋሚ በነሱ የጨዋታ ቀጠና ውስጥ በመግባት የነሱን የጨዋታ ቀጠና ብልጫ በመንፈግ ብልጫቸው ገኖ እንዳይወጣ በተለይም በመጨረሻው የሜዳ ክፍል ላይ ብልጫቸው ገኖ እንዳይወጣ በማድረግ የተሻለው አርሰናል ትናንትና ተመልክተናል። በተለይ ወደ ተጋጣሚ ሜዳ የሚካሄዱ ሽግግሮችን አርሰናሎች በተጠና መንገድ ነበር የሚያደርጉት። ማዱኬና
ቤንጃሚን ዋይት የነበራቸው ጥምረት እንዲሁም ማርቲን ኦዴጋርድና ዙቢሜንዲ መጥተው የሚያግዟቸው ኢንሳይስ የሚደረጉ የሲምፕል ተች ሙቭመንቶቻቸው በጣም ጥሩ ነበሩ። እንዳውም በዚህኛው የሜዳ ክፍል ላይ የብሬንፎርድ የመከላከል አደረጃጀት የተሰበረ ነበር ማለት ይቻላል። ብሬንፎርዶች ትናንትና ሲጀምሩ አሰላለፋቸው 5 የተከላካይ መስመር ተጫዋቾችን ነው። ሪኮ ሄንሪ በተከላካይ መስመር ክፍል የነበረ ተጫዋች ሲሆን በሌላኛው የመከላከል አደረጃጀት ውስጥ ደግሞ ካዮዴ አለ፣ እንዲሁም አይር አለ፣ ፒኖክ አለ፣ ቫንደበርግ አለ። እነኚህ 5ቱ የተከላካይ መስመር ተጫዋቾች የሚታገዙት ደግሞ በማቲያስ የንሰን፣ በቪታሊ ያንሌት እና እንዲሁም ደግሞ ያርሙሊያክ አማካኝነት ይታገዛሉ። ከነሱ ፊት ደግሞ ኬቨን ሻዴ እና ኦታራ አሉ። የኬቨን ሻዴ እና የኦታራ ሚና ማጥቃት ብቻ አይደለም። በነገራችን ላይ የተከበራችሁ የፖድካስቱ ቤተሰቦች እየተመለሱ ወደ ሜዳቸው ወደ ራሳቸው የጨዋታ ቀጠና እንደገና እየተመለሱ ምን ያደርጋሉ? የአርሰናል የጨዋታ ስትራክቸር ያደገ እንዳይሆን በተለይ ወደ መጨረሻው የሜዳ ክፍል አርሰናሎች በሚመጡበት ሰዓት እንቅስቃሴያቸው አድጎ ተጋጣሚን ችግር ውስጥ እንዳይከቱ ስህተቶችን እንዲሰሩ እንዲሁም የመጫወቻ ስፔሶች እንዲከለከል ያደርጉ ነበር ለአርሰናል። አርሰናሎች በዚህ ጨዋታ ላይ የነበረው አንዱ ትልቁ ብልጫቸው ምንድነው? ሬዚሊየንት ነበሩ። በጣም በትዕግስት በጣም በብዙ መቋቋም ውስጥ ሆነው እንቅስቃሴዎች ወደፊት በሚሄዱበት ሰዓት እነዛን እንቅስቃሴዎች ለማሳደግ የተሻለ ህብረት የሚፈልጉበትን ጨዋታ ነው ያደረጉት። በተለይ የሜሪኖ ታታሪነት እጅግ በጣም የሚደንቅ ነው። ያው ሜሪኖ በዘንድሮ የውድድር ዓመት ያልተዘመረለት የአርሰናል ስኬታማው ተጫዋች ሆኗል ማለት ይቻላል። በእያንዳንዱ የጨዋታ እንቅስቃሴ ጎል ያስቆጥራል። ጎል ማስቆጠሩ ብቻ ሳይሆን ለጎል የሚሆኑ እድሎችን ያዘጋጃል። ከዛ ውጭ የተጋጣሚ የጨዋታ ስትራክቸር አድጎ ተጋጣሚ አፐራንድ እንዳይኖረው ተጋጣሚ በሌላኛው የሜዳ ክፍል ላይ የተሻለ እንዳይሆን እድገቱን የሚያስቀር አይነት ተጫዋች ነው። በተለይም ደግሞ የዚህ ተጫዋች ትልቁ ሚና አሁን ላይ ቨርሳታይል የሆነ ተጫዋች መሆኑ ነው። ሁለገብ ሆኗል ተጫዋቹ። የዚህ ተጫዋች ሁለገብነት ደግሞ በተሻለ የአርሰናልን የአማካኝና የአጥቂ ክፍል በመካከሉ ያለውን ክፍተት የመሙላት ዕውቀት እንዲያገኝ ረድቶታል። እንዲያውም በዘንድሮ የውድድር ዓመት የአርሰናል አንዱ ትልቁ ስኬት የሚባለው ከአምናው ከአስጨናቂው ጊዜ በኋላ በተለይ ትልቅ ተጫዋቾች የፊት መስመር ተጫዋቾች ከተጎዱበት ጊዜ በኋላ ይህን ተጫዋች በሜክሺፍት የአጥቂ መስመር ተጫዋች አድርገው ከተጠቀሙበት ጊዜ በኋላ ምንድነው የአርቴታ ኢኖቬትድ የሆነው የዚህ ተጫዋች ፖዚሽን ነው። እንደምታውቁት የዲፕ ላይንግ ፕሌይሜከር ነበር ይሄ ተጫዋች። ታክቲካል ኢንቴሊጀንሱ ግን ምን አደረገው ማለት ነው? ከዲፕ ላይንግ ፕሌይሜከርነት ኦፕሬት የሚያደርጋቸው ወይም ደግሞ የሚሰራቸው የሚያዛቸው የጨዋታ ሐሳቦቹ በፊት ከሚሰራው የጨዋታ እንቅስቃሴ ባደገ ፊት መስመር ላይ ያሉትን ክፍተቶች እያየ የፊት መስመር ላይ ያሉትን እንቅስቃሴዎች ጥራት የሚጨምር እንዲሁም ደግሞ ተመልሶ ደግሞ የአማካኝ ክፍሉን እንቅስቃሴ ሊንክ በማድረግ በዚህ ቦታ ላይ ያሉትን ክፍተቶች ለአርሰናሎች የሚሞላ ተጫዋች ሆኖ ነው እያገለገለ የሚገኘው። በዚህ ተጫዋች አንዱ ትልቁ የሚባለው ኳሊቲ ለምሳሌ ባለፉት 2 ጨዋታዎች ላይ ከተመለከትነው በቼልሲና በዚህ በብሬንፎርዱ ጨዋታ ወሳኞቹን 2 ጎሎች ያስቆጠረው እሱ ነው። በቼልሲ ጨዋታ ብዙዎች በእንቅስቃሴ አርሰናሎች በተቸገሩበት ሰዓት ለአርሰናል ቁልፍ የሚባለው ወሳኝ የጨዋታ መመለሻ ንክኪ ያደረገው እሱ ነው። ትናንትና የቤንጃሚን ዋይትና የኖኒ ማዱኬ ንክኪን ተከትሎ ያ እንቅስቃሴ መድረሻው የት ሊሆን እንደሚችል የመጨረሻው ንክኪ አደገኛው ንክኪ ሆኖ የት ሊያገኘው እንደሚችል ስለሚያውቅ እንቅስቃሴውን ተከትሎ ሄዶ ያስቆጠረበት መንገድ በጣም የሚደንቅ ነው። በተለይ ደመነብሱ ኳሱ ሄዶ ኳሱን በሚያስቆጥርበት ንክኪ ውስጥ የኳሱን አጠቃላይ ሂደት የሚመራበትና የኳሱን አጠቃላይ እንቅስቃሴ የሚቆጣጠርበት መንገድ በጣም የሚደንቅ ነው። የአጥቂዎች ትልቁ ኳሊቲ የሚባለው ጎል ማስቆጠር እንዳለ ሆኖ ከጎል ማስቆጠር ጀርባ ያለውን የእንቅስቃሴውን ሽግግር የሚከታተሉበት መንገድ ይደንቃል። እንቅስቃሴውን እስከ መጨረሻው ሄደው እንቅስቃሴውን ጠብቀው ለእንቅስቃሴው ተገቢውን የሚባለውን አጸፋ የሚሰጡበት የአእምሮ ንቃታቸው በጣም አስፈላጊ ነው። ይሄንን ያደረገው
ትናንትና ሜሪኖ ከጨዋታው በኋላም በሰጠው አስተያየት የሁለቱ ተጫዋቾች ኮምቢኔሽን እና እዛ ሳጥን ውስጥ የነበረውን ነገር ስላስተዋልኩት ብሏል። የሁለቱ ተጫዋቾች ኮምቢኔሽን ማለት የኑኒ ማዱኬንና እንዲሁም የቤንጃሚን ዋይትስ ንክኪ እዛ ሳጥን ውስጥ ያለውን ክፍተት በደንብ አሳይቶታል። በግንባሩ ጎሉን ሲያስቆጥር ለሁለቱ የመሃል ተከላካዮች እድል አልሰጣቸው። ለብሬንፎርድ የተከላካይ መስመር ተጫዋቾች ተከላክለው ነገሮችን አርመው ነገሮችን መስመር አስይዘው ወደ ጨዋታው እንዲገቡ እድል አልሰጣቸው። ይሄ አንዱ የሱ ትልቁ ኳሊቲ ነው። ያው በዘንድሮ የውድድር ዓመት ሚኬል አርቴታ ብዙ ችግሮች ውስጥ ነው ያለው። ያው የተጫዋቾች ጉዳት አሁንም የስኳድ ዴብዝ የሚኖረውን ቡድኑ የተጫዋቾች ጉዳት ግን አብዛኛውን የቡድኑን ወሳኝ የሚባሉ ተጫዋቾችን እንዳሳጣው ነው የሚገኘው። ይሄ ተጫዋች አብዛኛውን ብዙ ነገር እየሸፈነ ነው የሚገኘው። ማጥቃት እየሸፈነ ነው የሚገኘው። ክሬቲቪቲን እየሸፈነ ነው የሚገኘው። ኤፊሽንት ሆኖ ደግሞ የመከላከል ሽፋን እየሰጠ ነው። በተለይም ደግሞ አብዛኛውን ታክቲካል ኢንቴሊጀንሱ የአማካኙንና የፊት መስመሩ እንዲሁም ደግሞ የተከላካይ መስመር ክፍሉን አደገኛውን ቦታ በማንበብና ያን ሜዳ ምን ማድረግ አለብን ለሚለው ውሳኔ በመስጠት ይህ ትልቁ ነገር ውሳኔ የሚባለው ነው። ውሳኔ በመስጠት ቡድኑን የተሻለ ቡድን እንዲሆን አድርጎታል። የዲፌንሲቭ ሶሊዲቲ አርሰናል አሁን እያመጣ የሚገኘው ወሳኝ የሚባሉ ተጫዋቾችን ባጣበት ሰዓት ነው። ይሄ አንዱ የሆነበት ዋነኛው ምክንያት ድሮፕ አድርገው ከሚጫወቱ ተጫዋቾች መካከል የኤሪያል ዱዌሎችንና የስፔስ ታይትኒንግ ሲቹዌሽኖችን በማዘጋጀት የተከላካይ መስመር ተጫዋቾች አፐር ሃንድ እንዲኖራቸው በማገዝ ሜሪኖ ያለው ሚና ከፍተኛ በመሆኑ ነው። እንዲያውም አርቴታ ምንድን ነው የሚለው his ability to drop deep to pull defenders out of position ይላል እና operate in tight situation በጣም በጠበበ መንገድ በጣም በጠበበ አቅጣጫ ኦፕሬት አድርጎ መውጣት ይችላል። እንደገና የተቃራኒ የተከላካይ መስመር ተጫዋቾችን የመበታተን አቅም አለው። በዚህኛው ሳይድ ደግሞ የራሱ የተከላካይ መስመር ተጫዋቾች የመደራጀት አቅም እንዲኖራቸው የመደራጀት ጉልበቱ እንዲኖራቸው በነፃነት የማገዝ ስራ የሚሰራ ተጫዋች ነው። ይሄ ተጫዋች አብዛኛውን ሽግግሮችና አብዛኛውን የጨዋታ ጥራቶቹን ከተመለከት ነው እነዚህ ሽግግሮቹና የጨዋታ ጥራቶቹ ለቡድኑ መሰረታዊ የሆነ ነገር እየሰጡ ነው ያሉት። ሜሪኖ ይሄንን ነው ትናንትና የሰጠው። የጨዋታው ብዙ ትኩረት የነበረው የሜሪኖ እንቅስቃሴ ነው። ሌላው በትናንትናው የአርሰናል ትልቁ እድገት የሚባለው ጫና ተሸካሚ ፔኔትሬተር አርሰናሎች ምናልባት ኢፌክቲቭሊ እያገኙ እንዲመጡ ምልክት የተሰጠበት ነበር ማለት ይቻላል። ማርቲን ኦዴጋርድ ጫና በመሸከምና ኳስ ይዞ በማቆየት አሁን አርሰናል ኳስ ይዘው ለመቆየት እየተቸገሩ ነበር። የተከላካይ መስመር ተጫዋቾች ሁለቱ የተከላካይ መስመር ተጫዋቾች አዲስ እንደመሆናቸው የጋብሪኤል ማጋሌሽ እና የዊሊያም ሳሊባን ያክል ቦል ኬሪንግ ፔኔትሬተሮች አይደሉም። ስለዚህ እነኚህ ቦል ኬሪንግ ፔኔትሬተሮች አለመሆናቸው ኳስ ተሸካሚ ከነሱ ፊት የሚቆም ተጫዋች ይፈልጋሉ። ይህንን ለማድረግ እነ ዙቢሜንዲ ይበልጥ የነዚህን ተጫዋቾች ዴብዝ መጠበቅና የነዚህን ተጫዋቾች የአታኪንግ ሆል የመሸፈን ግዴታ ስላለባቸው ኳሱን ይዞ የሚቆይላቸውን ተጫዋቾች ከፊት ማዘጋጀት ግን ይኖርባቸው ነበርና ይህን በማድረግ የኳስ ተሸካሚ ስራን በሚገባ ትናንትና ማርቲን ኦዴጋርድ ሲሰራ ተመልክተነዋል። ይሄ ለአርሰናል አንዱ ትልቁ ፖዚቲቭ የነበረው የተሻለ እንቅስቃሴ ያደረጉበትና ምናልባትም በዘንድሮ የውድድር ዓመት ማርቲን ኦዴጋርድ በዚህ አይነት እንቅስቃሴ በዚህ አይነት የተሻለ ያደገ ሚና ውስጥ የሚገኝ ከሆነና ጉዳት የማያስተናግድ ከሆነ ይሄ ፕራይም የሚባለው ማርቲን ኦዴጋርድ የሚመጣ ከሆነ አርሰናል ከአማካኝ ወደ አጥቂ በሚደረገው ሽግግር የሚፈጠሩትን የጫና ተሸካሚ ሩጫዎችና የጫና ተሸካሚ ሙቮችን ወይም ደግሞ ሽግግሮችን የእንቅስቃሴ ለውጦችን በሚገባ መምራት ይችላል ማለት ነው።
አርቴታ ከጨዋታ በኋላ የሰጣቸው አስተያየቶች አሉ። በተለይ የዴክለን ራይስ ትናንትና ከሜዳ መውጣት የሚዲያው ትልቁ ዜና ነበርና ጉዳቱ ያን ያክል አስቸጋሪ ጉዳት ነው ወይ የሚል ጥያቄ ጠይቀውት ነበረ። ሚኬል አርቴታ ከዚህ ከዴክለን ራይስ የትናንትናው ከሜዳ መውጣት ጋር በተያያዘ ጉዳቱ ከባድ አይደለም ብሏል። ነገር ግን ዛሬ ተጫውተን ሮብ ተጫውተን ቅዳሜ ነው የምንጫወተው፣ ቅዳሜ ያውም ጠዋት ነው የምንጫወተው ብሏቸዋል። እና ለነሱ ያው ሰዓቱ ቀረብ ስላለ እንደዚህ ነው የገለጸው። መቅረቡን ራሱ ጠዋት ነው የምንጫወተው ብሎ ነው የነገራቸው። ስለዚህ የቅዳሜው የቀረበው ጨዋታ ሙሉውን የጨዋታ ደቂቃ እንዳያሳልፍ ያደርገዋል። ያው ዴክለን ራይስ የግድ ማረፍ ስላለበት፣ ምክንያቱም ማሽን አይደለም ተጫዋቹ፣ ማረፍ ሪከቨር ማድረግ አለበት። ስለዚህ እንዲወጣ ያደረግኩት ሪከቨር ማድረግ ስላለበት ነው ብሏል። ሪከቨር ካላደረጉ ፍሬሽ ሆኖ ላገኛቸው አልችልም። ሪከቨር ካላደረጉ የተሻለ ብቃታቸውን ሊሰጡኝ አይችሉም። ስለዚህ ሪከቨር እንዲያደርግ ምን አደረግኩት? ቀይር ያስወጣሁት ብሏል። The thing is playing a lot of minutes, but as well when, now we play Wednesday night and we have to play Saturday morning as well. We can play minutes, but ስለዚህ ይሄኛው ሂደቱ አሁን ሌላው የአርሰናል ትልቁ ፈተና የሆነበት ለአርቴታ የተጫዋቾች ፍሬሽ ሆኖ ለየጨዋታዎቹ መምጣት፣ በተለይም ደግሞ ከዚህ ከጨዋታዎች መደራረብ ጋር በተያያዘ ጫና ውስጥ ከቶታል። ምክንያቱም በጣም በርካታ ጨዋታዎችን ነው እያደረጉ የሚገኙት። ያው የአውሮፓ እግር ኳስ ማህበር ከአለፉት 24 ወራቶች ወዲህ የጨዋታዎችን ቁጥር ጨምሯል። ቻምፒየንስ ሊግ የጨዋታ ቁጥሮች ጨምረዋል። የዩሮፓ ሊግ የጨዋታ ቁጥሮች ተጨምረዋል። የውስጥ ውድድሮች አሉ፣ የኤፍኤ ካፕ ውድድሮች አሉ፣ የሊግ ካፕ ውድድሮች አሉ፣ የፕሪሚየር ሊግ ውድድር አለ። ረዥም ጊዜ የሚወስድ ውድድር ነው ይሄ። በጣም ትዕግስት የሚፈልግ በጣም የተሻለ ሆኖ መገኘትን በአእምሮ መጠንከርን የሚፈልግ ውድድር ነው። ስለዚህ በዚህ ውስጥ ለማለፍ የግድ ረዥም ጊዜ የሚጫወቱ ተጫዋቾች ጤነኛ ሆኖ መቆየት አለባቸው፣ ፍሬሽ መሆን አለባቸው ነው ያለው አርቴታ። እውነትም ፍሬሽ ካልሆኑ ተጫዋቾች ለነገ የጨዋታ ታክቲክና ለነገ የሜዳ ላይ እንቅስቃሴ መስጠት የሚገባቸውን ነገር በስርዓት ሊሰጡ አይችሉም። ምክንያቱም አእምሮ ነፃ ካልሆነ ተጫዋች ሰውነቱን ኦፕሬት ሊያደርግ እንደማይችል ግልጽ ነው። አምናም የተቸገረው አርሰናል ይሄ ነበረ፣ የተጫዋቾችን ፍሬሽ ሆኖ አለማግኘት፣ ተጫዋቾች ፍሬሽ ሆኖ ለየጨዋታዎቹ አለመምጣታቸው። ተጫዋቾች ለየጨዋታው ፍሬሽ ሆኖ አለመምጣታቸው ጉዳት ውስጥ እንዲቀመጡ አድርጓቸዋል። ያ ደግሞ የጉዳት ጫና ምን አመጣ? በተደጋጋሚ ወሳኝ የሚባሉ የጨዋታ ቀናቶች እነዚህን ልጆች እንዲያጣ አድርጎታልና ሚኬል አርቴታ ዴክለን ራይስን ትናንትና ቀይሮ ያወጣው በቀጣይ ጨዋታዎች ይህን ተጫዋች የመጠቀም ፍላጎቱ ከፍተኛ ስለሆነ እሱን ማጣት ስለማይፈልግ ነው። ምክንያቱም የዚህ ተጫዋች እንቅስቃሴ በጣም አስፈላጊ ነው ብሏል። ሁሉም ተጫዋቾች ለኛ እኩል ናቸው፣ ሁሉም ተጫዋቾቻችን እንፈልጋለን። ነገር ግን ፕሮቴክት የምናደርጋቸው ደግሞ ልናሳርፋቸው የሚገቡ ደግሞ በቀጣዮቹ የጨዋታ ቀናቶች ፍሬሽ ሆነው እንድናገኛቸው የምንፈልጋቸው ደግሞ ተጫዋቾች አሉ ብሏል። እነዚህ በሚቀጥሉት ጨዋታዎች ፍሬሽ ሆነው የምናገኛቸውን ተጫዋቾች ፍሬሽ ሆነው ካላገኘናቸው የጨዋታ የሜዳ ላይ አፈጻጸማችን ደካማ ይሆናል ነው። በእርግጥም የዴክለን ራይስን ኢነርጂ አርሰናል ካጣው በቀጣዮቹ ጨዋታዎች የአርሰናል ትልቁ ፈተና የሚሆነው ይህ ነው። የተከላካይ የአማካኝ የአጥቂ ክፍል ኮኔክሽንን ህይወት ባለው መንገድ የሚመራ ተጫዋች ነው ዴክለን ራይስ። ወደ ሳጥን ገብቶ ሙከራዎችን በማድረግ ተጋጣሚ ሳጥን ውስጥ ገብቶ ጫናዎችን በመፍጠር የተጋጣሚ እንቅስቃሴ በማፈን ተጋጣሚ እንዳይወጣ በማድረግ አማካኝ ክፍል ላይ የሚከፈቱ መንገዶችን በመዝጋት ለአርሰናል የሚሰጠው ነገር በጣም ብዙ ነው። ስለዚህ ይህን ነገር ማጣት አይፈልግም። በሌሎች ተጫዋቾችም ቢሆን ይህን ነገር ማጣት አይፈልግም። ስለዚህ የተጫዋቾችን አጠቃቀም በተለይም ደግሞ ፍሬሽ ሆነው ለየጨዋታዎቹ እንዲቀርቡ ለማድረግ ያለው ፍላጎት ከዚህ በፊት ከነበሩት ትምህርት የተወሰደባቸው ናቸው። ከዚህ በፊት ትምህርት አለመውሰዱ ትልልቅ ተጫዋቾችን አጥቷል። እስካሁን ድረስ ወደ ሜዳ አልተመለሱም። ለምሳሌ እንደ ካይ ሃቨርትዝ አይነት ተጫዋቾች እንዲሁም ዘንድሮ ተደጋጋሚ የሆኑ ጫናዎች እያደሩባቸው የሚገኙትን የቡካዮ ሳካና የማርተን ኦደጋርድን ብቃት ብንመለከት
ይሄ ተደጋጋሚ የሆነ እረፍት ያላገኙበት ሲዝን 2 እና 3 ዓመት በጣም አድካሚ ሲዝን ነበር ለአርሰናል። ያ ሲዝን ጎድቷቸዋል ልጆቹን። ስለዚህ ዘንድሮ ያ ነገር እንዲፈጠር አይፈልግም፣ ያን ማስተካከል ይፈልጋል። ለዚህ ነው ትናንትና ብዙም ባይጎዳ ዴክለን ራይስን ፍሬሽ ሆኖ በቀጣይ ጨዋታ ማግኘት ስለምፈልግ ቀይሬዋለሁ የሚል አስተያየት ሰጥቷል። እናንተ ጨዋታው እንዴት አያችሁት? እስኪ ተወያዩበት። ላልደረሳቸው ሼር፣ ላይክ ያደረጋችሁ አድርሱላቸው። በሌላ ፕሮዳክሽን እንገናኛለን። ጥሩ ጊዜ ይሁንላችሁ።